ልብ የሚነካው የሊሊ የምርመራ ውጤት ይፋ ሆነ። ባቡሬና ሊሊ ዶክተሩን ሲያጨናንቁት በጣም ስላሳዘናቸው ውጤቱን ለማናገር ወስኖ ሊሊን ጠራት። ከኋላ ተከትሏት ባቡሬም አብሯት ሄደ። ነገር ግን ይሄ ሁለታቸው ተጠቃቅሰው የሄዱበት ነገር ሊሊ ምንም ስላላማራት ተከትላቸው እሷም አብራቸው ሄደች። ባቡሬ ስቅስቅ ብሎ ማልቀስ ጀመረ። ለምንድነው የማትነግሪኝ? ምንድነው ያመመሽ? እኔ የሩቅ ሰው ነኝ ወይ? ስጨናነቅ አላሳዝንሽም? ብሎ ስቅስቅ ብሎ ማልቀስ ይጀምራል። ሊሊም አንተ የሩቅ ሰው አይደለህም፣ ነገር ግን በእኔ ምክንያት ልትጨናነቅ አይገባም አለችው። እንግዲህ ክፍሏ ገብቶ ውጤቱን ለማየት ወረቀት በሚፈልግበት ሰዓት ሊሊ ገብታ አስደነገጠችው። ክፍሌ ምን እየሰራህ ነው የሚል ጥያቄ ትጠይቀዋለች። እኔ አንቺ ታመሽ እንደ ስትሰቃይ ማየት አልችልም። ታውቂያለሽ፣ እዚህ ክፍልሽ የመጣሁበት ምክንያት የምርመራ ውጤትሽን ለማየት ነው። እኔ ሌባ አይደለሁም እያለ መጮህ ይጀምራል። ሊሊም ማልቀስ ትጀምራለች። ምክንያቱ ደግሞ በሽታውን የደበቀ መድኃኒት አይገኝለትም የሚባል አባባል አለ። እንግዲህ በሽታዋን ተናግራ እነሱ እንዲያስታምሟትና ምን እንደሆነ እውነቱን ማወቅ ሲገባቸው እውነቱን ደብቃ ጭራሽ እያጨናነቀቻቸው ነበር። በመጨረሻም እንግዲህ ውጤቱ ተነግሯል። አደይ በመጀመሪያ ዶክተሩን ለማናገር በሄደችበት ሰዓት እንግዲህ ታማሚ መስላ ነበረ ተመዝግባ ተራዋ ሲደርስ ተጠርታ የገባችው። ነገር ግን በገባችበት ሰዓት ምን ልታዘዝ በሚላት ሰዓት ይቅርታ ዶክተር፣ ያው ጠበቃዎች አላስገባኝ ስላሉ በሽተኛ መስዬ ነበር የገባሁት። እናም የሊሊ ሁኔታ ስላስጨነቀኝ እኮ ነው ትላለች። ዶክተሩ ግን በጣም ተናደደና የውልሽ አደይ ካላስቀይምሽ በፊት ክፍሉን ለቀሽ ውጪ ነበር ያላት። እሷን ብትለማመጠው ኧረ እባክህ ብትለው ፈቃደኛ አልሆነም። ምክንያቱ ደግሞ ሊሊ አስጠንቅቃው ስለነበረ ይሄንን በሽታ ማንም ሰው እንዲያውቅ አልፈልግም፣ ለማንም እንድትናገር አልፈልግም ስላለች እንዲሁም ደግሞ እንግዲህ ሆስፒታል ራሱ ገብተው አልጠየቋትም ነበረ። ሆስፒታል ገብተው እንዲጠይቋት ያልፈለገችበት ዋነኛ ምክንያት በሽታዋ ምን እንደሆነ እንዲያውቁባት ስላልፈለገች ነበረ። ግን ደግሞ ባቡሬም በድጋሚ ሄዶ ዶክተሩን ያጨናንቀዋል። ባቡሬ ታዲያ የሐኪም ቤቱን በር እንኳን ሳያንኳኳ ነበረ ዘው ብሎ የገባው። ዶክተሩ ምንድነው የተፈጠረው ነገር? ምንድነው የደበቃችሁኝ? ብሎ መጮህ ይጀምራል። ዶክተሩም ታዲያ ምንድነው ችግር አለ እንዴ ይላል። እናም ታዲያ ዶክተሩ እንዲረጋጋ ቢነግረውም ባቡሬ ግን መረጋጋት አልቻለም። አልረጋጋም። ቆይ ምንድን ነበረ እየተባባል ነው በሚለው ሰዓት ከዚህ በፊት መድኃኒት እንዳቋረጠች ነግሬህ አልነበረም ወይ? ለምንድን ነው የሊሊ በሽታ ማወቅ የለብኝም እንዴ? ለምንድን ነው ለእኔ የማትነግሩኝ? ብሎ ይጮሃል። እና ታዲያ እንግዲህ ያለ ታማሚ ፈቃድ እኔ እኮ መናገር ስለማልችል ነው አታስጨንቆኝ በሚለውም በጭራሽ ዛሬ የሊሊን በሽታ ውጤት ሳትነግረኝ ከዚህ ቢሮ መውጣት አልችልም ይለዋል። እንግዲህ ዶክተሩም በጣም ይበሳጭና ወደ ሳይሆን በግድ ትወጣለህ፣ ይሄ ታማሚዎችን የማናግርበት ክፍል እንጂ የምንጣላበት ክፍል አይደለም ብሎ እንግዲህ የሚያስወጡትን ፖሊስም ሆነ ጥበቃ ይዞ ለመውጣት በወጣበት ሰዓት እንግዲህ ያው ባቡሬም ወጥቶ ነበረ። ያው እንግዲህ በመጨረሻም እንግዲህ ከሐኪም ቤት ከወጣ በኋላ ወደ ቤቱ ሊመለስ ሲል የባቡሬን ሁኔታና የሊሊን ሁኔታ አይቶ እንግዲህ ዶክተሩ በጣም ያዝናል። ወይኔ በጣም ነው ያሳዘኑኝ ሁለታቸውም። ስለዚህ ሊሊ ያስገባችኝን ቃል ጥሽ ለነዚህ ለሁለት ልጆች ውጤቱን መናገር አለብኝ ብሎ ወስኖ ለአደይ ስልክ ይደውልላታል። ለአደይ ስልክ ከደወለለት በኋላ የውልሽ ነይ ቶሎ ብለሽ ነይ ቶሎ፣ እኔ ሐኪም ቤቱ አጠገብ ነኝ ይላታል። እሷም እሺ እያለች እያወራች ባለችበት ሰዓት እንግዲህ ሊሊ ከውጭ ስትገባ አደይ ተደናገጥና ስልኩን ትዘጋዋለች። ተደናግጣ ስልኩን ስትዘጋው ግን ሊሊ ምን ሆነሽ ነው እንዴ? ማንን እያወራሽ ነው? ትላታለች። የማወራውና ዴብን ነው
ብላ ተዋሻታለች። እና ዴብን ከሆነ ለምን ተደናገጥሽ ስትላት አይ ምንድነው የሚልሽ ምንም ላግኝሽ እያለኝ ነው ትላለች። እና ታዲያ ሂጂ ለምንድን ነው ሄደሽ አታገኙም እንዴ በሂጂ ትላታለች። አዴም ይሻላል በቃሽ ልሄድ ብላ እንግዲህ ወጣ ወደ ዶክተሩ ሂዳለች። እንግዲህ ትልቅ በሽታ ያው ከዚህ ከሁለቱ ነው። ስማቸውን የበሽታውን ስም መጥቀስ አልፈልግም። ለምን እኔ አልወደውም እፈራለሁ። እነዚህ ሁለት አይነት በሽታዎች ማለት ነው። ስማቸውን ለመጥቀስ ራሱ በጣም የምፈራቸው ነው ስለመናገር። እንዲያው አላህ ይጠብቀን፣ እንደዚህ አይነት በሽታ አላህ ይጠብቀን ሁላችንንም። ግን ስሙን ራሱ ለመጥቀስ ነው የምፈራው ማለት ነው። እና እንግዲህ ቀጥታ ወደዛ ሄዳለች። አሁን ደግሞ ዴብም በአዴ እየተበሳጨባት ይገኛል ማለት ነው። ከዛ ከክፍለ ሀገርና ቶሎ ብለሽ አጣድፈሽ አምጥተሽኝ አሁን ግን ምንም ነገር ያልሽ ነገር የለም ይላታል። ለምንድን ነው እንዲመጣ ያደረግሽኝ? አንድ እርምጃ እንኳን አልተራመርንም። የሊሊ መታመም እንዳስጨነቀሽ አውቃለሁ። ነገር ግን ደግሞ ዞር ብለሽ ልታይኝ ይገባል። የእኛንም ነገር ማስተካከል አለብን ይላታል። አዴም ዴብንሽ ይቅርታ እናስተካክላለን አባቴም ደውሎልኝ ነበረ ስትለው እናሽ ምን አለሽ ይላታል። ነገር ግን እኔ አላነሳሁለትም እዚህ ተደናግጬ ስለነበረ ስልኩን አላነሳሁለትም ብሏታል ትለዋለች አዴ ማለት ነው። እና ዴብም ስልክ ደውለሽ ምን እንዲያለ ጠይቂው፣ በዛ ላይ ደግሞ ስለና አንቺ ግንኙነት ደስተኛ ነው አባትሽ እንዴት ደስተኛ ሊሆን ቻለ ባለችው ሰዓት ዳይመንድ ምን እንዲያላቸው አላቅም በእኔና በአንቺ ግንኙነት በጣም ደስ ብሏቸዋል ይላታል። እና ዳይመንድ ከመጣውን በፊት በኋላም አላገኘሁትም እስኪ ያገኘዋለሁ ምን እንዳለው አባዬን ምን ብሎት እንዲያሳመነው ጠይቀዋለሁ ትለዋለች። እና እንግዲህ ሊሊና የባቡሬ ሁኔታ እጅግ በጣም ያሳዝናል። በዚህ ሰዓት የምንፈልገው የፍቅር ጥያቄ አቅርቦላት እሷም የፍቅር ጥያቄውን ተቀብለው አንድ ሽር ብትን ሲሉ ማየት ነበር ምኞታችን የባቡሬና ሊሊ ማለት ነው። ነገር ግን የኛ ምኞት ሳይሆን እንግዲህ የፈጣሪ ፍቃድ ሆኖ ሊሊ ታማለች። ባቡሬም ጭንቀት ላይ ይገኛል። መፋቀሩን ፍቅሩን ሁሎችም ረስተውታል ማለት ነው። እና ቅምጥልና ኪንጎ ደግሞ አሁን ቅምጥል በነገራችን ላይ አሁን በጣም እያበዛችው ነው። ኪንጎን እያጨናነቀችው ከፍ ዝቅ እያደረገችው ትገኛለች። እውነት በጣም ያሳዝናል። ቅምጥል ስነ ስርዓት ብትይዝ ይሻላታል። ምንድን ነው አስጨነቀችው እኮ ባለፈው ሰርፕራይዝ አደረኩ ብሎ ፊኛ ሲነፋባት አመናጭቃ ላከችው። ዛሬ ደግሞ እሷን እክሳለሁ ብለው ሩታና ዳይመንድ ሰርፕራይዝ ለማድረግ መጠጥ አምጥተው አበባ ጎዝጉዘው ከዛ በኋላ ዳይመንድን ኪንጎ ቅምጥልን ይዟት እንዲመጣ አድርገው እሷ ግን ነይ ቶሎ የሆነ ቦታ ይዤሽ ሄዳለሁ ብሏት ይዟት ሲሄድ ምንድን ነው እዚህ ያመጣኝ ቀን ሙሉ መንገድ ለመንገድ ልትጎትተኝ ነው እንዴ እያለች እንግዲህ ስትጮህበት እሱም ታዲያ ለዳይመንድ ደውሎ የት ናቸው ብሎ ለመጠየቅ ይዣት ልምጣ እንዴ ብሎ ለመጠየቅ ስልክ ሲደውል ምንድን ነው አንተ በራስህ አትተማመንም እንዴ በራስህ መንገድ መሄድ አትችልም እንዴ ሁሉን ነገር ዳይመንድ በጣም አላበዛኸውም እንዴ እያለች እንግዲህ ስትጮህበት ነበረ። እና መንገድ ላይ ታገኘውና ዳይመንድንም በጣም ነው የጮኸችበት። አንተ ከኔና ከሱ ህይወት ለምን አትወጣም ብላ ዳይመንድ በጣም አዝኗል ማለት ነው። እኔ እኮ የእናንተን ህይወት ለማቃናት ከጎናችሁ ለመሆን እንጂ እንደዛ አስባችሁ ነው እንዴ ብሎ እንግዲህ በጣም ያዝናል። ሩታም ታዲያ ቆይ ለምንድን ነው አንተ ቅምጥል እንደዚህ ስላለች አንተ የምታዝነው እንዴ ለዳይመንድ አንተ ለከንጎ ታስፈልገዋለህ እኮ ረጋ ብለህ አስብ እያለች አረጋጋቸው። እንግዲህ ወደ ቤት አበባውን ከጎዘጎዙ ካስተናዱ በኋላ በር ሲኮረኮር እንግዲህ ቅምጥልና ኪንጎ መስለዋቸው ዳይመንድና ሩታ ወደ መኝታ ክፍል ገብተው እንግዲህ ሲንሾካሸኩ ባቡሬ ያያቸዋል። ባቡሬ እንግዲህ የመሰለው ሌላ የፍቅር ግንኙነት ጀምረው መስሎታል። እነሱም ታዲያ አረ ባቡሬ አንተ እንዲያሰብከው አይደለም እያሉ ነበር ማለት ነው።
እና አበባውንና መጠጡን ደግሞ ያዘጋጀችው ቅምጥል መስላው ነበር። ባቡሬ ረረህቴ ሴት እየሸተተች ነው ማለት ነው። ትበርታ፣ ይሄ ሁሉ ለኪንጎ ነው ማለት ነው እያለ ነበር። ነገር ግን አይደለም። በመጨረሻም እንግዲህ ኪንጎና ቅምጥል እንግዲህ ያው መጠጣቸውን ከጠጡ በኋላ ሰክረዋል ማለት ነው። ከሰከሩ በኋላ እንግዲህ ሊሳሳሙ ሲሉ እንግዲህ ሰው መጥቶባቸዋል። እርግጠኛ ነኝ ያው እንግዲህ ባቡሬ ነው የሚመጣባቸው፣ ሌላ ማን ይመጣባቸዋል? አፍጥጠው ነበረ ሁለታቸውም ሰክረው ማለት ነው። ለማንኛቸውም ቅምጥል ረጋ ብታረገው ጥሩ ነው፣ ባታጨናንቀው። አሁን እሱ አዴን ረስቶ እሷን ነው እያሳደደ ያለው ማለት ነው። ቅምጥል ደግሞ ያዙ ይልቀቁኝ። እንዲሁ ሴት ልጅ እኮ ስትወደድ እንዲሁ ፊት አናት ላይ ፊት ካላልኩ ትላለች። በፊት ለምን አትወደኝም ብላ ስታስቸግረው ነበር። አሁን ደግሞ ወዱ እሷን ሲል አሁን ደግሞ እሷ ሌላ ነገር ታስባለች፣ ታጨናንቀዋለች። ለማንኛውም እንግዲህ እስኪ ቀጣይ ክፍል እናያለን። ዶክተሩ እንግዲህ ለአደይ ምን አይነት በሽታ ነው የሚነግራት? ብቻ ቀላሉን በሽታ ያደርግላት። ሌላ ምን ይባላል? ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱን።